አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናል ቤተሰቦች እንደምን አላችሁ? ይህ ፋክት ፈርስት ነው። በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ትኩስ ሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በአማራ ክልል በከባድ መሳሪያ የታጀበው ውጊያ ቀጥሏል። በጎጃም እነማይና በጎንደር ደብረ ታቦር ምን ተከሰተ? መንግስት ጽንፈኞችን እያጸዳው ነው ሲል፣ ታጣቂዎቹ ደግሞ ስልጠናና ውጊያ ጎን ለጎን እያከናወኑ መሆናቸውን ገልጸዋል። በክልሉ እየደረሰ ያለው ሰብአዊ ቀውስና ዓለም አቀፍ ተሟጋቾች አዲስ ጥሪ። የዛሬው ግንቦት 3 ቀን 2018 ዓ.ም ትኩስ መረጃዎችን ይዘንላችሁ ቀርበናል። ከሀገር እንዳይወጡ እግር ተጣለባቸው። በጉጉት ሲጠበቅ የነበረው የታዋቂ አርቲስቶችና ቲክቶከሮች ዋስትና ጉዳይ ዛሬ እልባት አግኝቷል። አርቲስት ሰራዊት ፍቅሬም፣ ሰለሞን ቦጋለና ሌሎችም በስንት ሺህ ብር ዋስትና ተፈቱም። በመንሱር ጀማል ላይ የተወሰነው ውሳኔስ ምንድነው? የዛሬው መረጃችን አካል ነው። በኢትዮጵያ ድንበር አቅራቢያ የሚገኘው የጦር ግንባር በከፍተኛ ሁኔታ ገርሽቷል። የሱዳን ጦር ለቀናት ከዘለቀ ከባድ ውጊያ በኋላ ስትራቴጂካዊቷን የብሉ ናይል ከተማን መቆጣጠሩን አስታውቋል። በሺዎች የሚቆጠሩ ሲቪሎች የተፈናቀሉበት የዚህ ግንባር ውጊያ ዝርዝር መረጃዎችን እናጋራቸዋለን። ዓለም አቀፍ ውጥረቶች አይለዋል። ከእስራኤል ሊባኖስ ድንበር እስከ ዩክሬን የጦር ግንባሮች የተቀሰቀሱት አዳዲስ ጥቃቶች ምን አንድምታ አላቸው? የሩሲያ ጦር በካራኪቭ የከፈተው አዲስ ጥቃትና የተባበሩት መንግስታት ድርጅት በዛሬው ዕለት የጠራው አስቸኳይ ስብሰባ የመረጃችን አካል ነው። ከኢራን ለመስወር መከታተያ መሳሪያቸውን አጥፍተው የሆርሙዞች መጠን ያቋረጡት ግዙፍ የነዳጅ መርከቦች ጉድ። በሚሊዮኖች የሚቆጠር በርሜል ድፍድፍ ነዳጅ ከጫኑት ከነዚህ መርከቦች በከፍተኛ ምስጢር ወዴት እያመሩ ይሆን? በአሜሪካና በኢራን ጦርነት ምክንያትም የዓለም የነዳጅና የምግብ ዋጋም በናረበት በዚህ ወቅት የተከሰተውን አስገራሚ ክስተት በዝርዝር እንዳስሳለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በአሁኑ ወቅት በአማራ ክልል በተለይም በጎጃምና በደቡብ ጎንደር ዞኖች ውስጥም የሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል ያለው ግጭት ከፍተኛ ደረጃ ላይ ደርሷል። በምስራቅ ጎጃም ዞን በእነማይ በሸበል በረንታ መርገጫ አካባቢዎች የተደረጉት ውጊያዎች በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ማስከተላቸው ተመልክተናል። በተጨማሪም በጎንደር ደብረ ታቦርና አለምሳግ አካባቢዎች ተመሳሳይ ግጭቶች የተካሄዱ ሲሆን ውጊያውን በከባድ መሳሪያ የታጀበ መሆኑን በጉዳቱ መጠንም ከፍ እንዳደረገው ተናግሯል። ይህ በእንዲህ እንዳለ የፌዴራል መንግስት በክልሉ የሚንቀሳቀሱ ጽንፈኛ ያላቸውን ኃይሎች በቁጥጥር ስር ለማዋለት አካባቢውን ሰላም ለማድረግ ተከታታይ ጥቃቶችን እየወሰደ መሆኑን ይገልጻል። ይሁን እንጂ በክልሉ የሚንቀሳቀሱት የታጣቂ ቡድኖች ጥቃቶቹን እየመከቱ መሆናቸውና አዳዲስ አባላትን በመመልመል ወታደራዊ ስልጠናዎችን ከመደበኛ ውጊያ ጎን ለጎን እያከናወኑ እንደሚገኙ በይፋ ይገልጻሉ። በሌላ መረጃም ለዓመታት የቆየው ግጭት በዜጎች ዕለት ዕለት እንቅስቃሴ፣ በግብርና ስራዎችና በማህበራዊ አገልግሎቶች ላይ ከፍተኛ ጫና ማሳደሩ ቀጥሏል። ዓለም አቀፍ የሰብአዊ መብት ተሟጋቾችና የሲቪክ ማህበራት በክልሉ እየደረሰ ያለውን የሰብአዊ ጉዳት እንዲቆምና ግጭቱ በሰላማዊ መንገድ እንዲፈታ ጥሪ እያቀረቡ ይገኛሉ። ይህ በእንዲህ እንዳለ በኢትዮጵያ በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች በዛሬው ዕለት ግንቦት 3 ቀን 2018 ዓ.ም የዋስትና መብታቸው መከበሩ ተሰምቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት ባስተላለፈው ውሳኔ መሰረት አርቲስት ሰራዊት ፍቅሬና አርቲስት ሰለሞን ቦጋለም፣ አርቲስት ይገርም ደጀንና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኗል። ተከሳሾቹ ካሊድ ናስርና አብርሃም ግዛው ደግሞ እያንዳንዳቸው በ400 ሺህ ብር ዋስትና ጉዳያቸው ከውጭ ሆነው እንዲከታተሉ ታዟል። ይሁን እንጂ ፍርድ ቤቱ ሁሉም ተጠርጣሪዎች ከሀገር እንዳይወጡ እግር ትዕዛዝ አስተላልፎባቸዋል። በቲክቶከሩ መንሱር ጀማል ላይ ግን አቃቢ ሕግ የዋስትና መብቱን በመቃወም ምክንያት ፍርድ ቤቱ ውሳኔ ለመስጠት ለሌላ ጊዜ ቀጠሮ ሰጥቷል። ወደሚቀጥለው መረጃችን ስናልፍ የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማን ዳግም መቆጣጠሩን አስታወቀም። የሱዳን ጦር ኤስኤኤፍ ከፈጥኖ ደራሽ ኃይል ጋር ከሱዳን ሕዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላ ድንበር አቅራቢያ በብሉ ናይል ግዛት የምትገኘውን ስትራቴጂካዊቷን የአልካይሊ ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቡ እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያም በፈጥኖ ድራሽ ኃይልና በአጋር ታጣቂዎች እጅ ወድቃ ነበር። የሱዳን ጦር ከተማዋን ዳግም መያዙ በብሉ ናይል ግዛት ውስጥም ለሚንቀሳቀሰው ኃይል በተለይም ለአራተኛ እግረኛ ክፍለ ጦር ትልቅ ወታደራዊ ድል ነው ተብሏል። አልካይሊ የግዛቱ ዋና ከተማ ኤዲ ደማዚንን
ከድንበር ከተማ ኩርሙክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና በፈጥኖ ደራሽ ኃይል መካከል እየተካሄደ ባለው ሰፊ ግጭት ምክንያት ባለፉት ሳምንታት ከፍተኛ ግጭቶች ሲካሄዱባቸው ቆይተዋል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሎች ከሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱን ዘገባው አመላክቷል። ይሁን እንጂ ይህ መረጃ በገለልተኛ አካል አልተረጋገጠም። የተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያትም ከአካባቢው 330 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህ ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ሕዝብ ነጻነት ንቅናቄ ሰሜን አጃዎች መካከል ከፍተኛ ሽኩቻ የሚደረግበት ግንባር እየሆነች መምጣቷን የሚያመላክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸው ተገልጿል። ወደ ቀጣዩ መረጃችን ስናልፍ ዛሬ ግንቦት 3 ቀን 2018 ዓ.ም የወጡ መረጃዎች እንደሚያመለክቱት በመካከለኛው ምስራቅ ያለው ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። በሊባኖስና በእስራኤል ድንበር ሰማያዊ መስመር ተብሎ በሚጠራው አካባቢ የከባድ መሳሪያ ተኩስ ተባብሶ ቀጥሏል። እስራኤል በደቡብ ሊባኖስ የሚገኙ የሂዝቦላ የጦር ግንባታዎችን ኢላማ ማድረጓን ስትገልጽ፣ ሂዝቦላ በበኩሉ ወደ እስራኤል ወታደራዊ ይዞታዎችን የድሮን ጥቃት መፈጸሙን አልጀዚራ ዘግቧል። በጋዛ በኩል ደግሞ የተኩስ አቁም ድርድር አሁንም በራፋ ወታደራዊ እንቅስቃሴ ምክንያት መቋጫ ሳያገኝ ቀጥሏል። ይህ በእንዲህ እንዳለ በሩሲያና የዩክሬን ጦርነት ግንባር አዳዲስ ለውጦች እየታዩ ነው። የሮይተርስ ዘገባ እንደሚያመለክተው የሩሲያ ጦር በሰሜናዊ ምስራቅ ዩክሬን የምትገኘውን ካራኪቭ ላይ አዲስ መጠነ ሰፊ ጥቃት ለመሰንዘር ሙከራ እያደረገ ነው። ዩክሬን ይህን ጥቃት ለመመከት ተጨማሪ ኃይል ወደ ስፍራው እያዘመተች ሲሆን በኪቭ እና በሌሎች ከተሞችም ደግሞ የኤሌክትሪክ ማመንጫዎች ላይ በደረሰ ጥቃት ምክንያት የኃይል እጥረት መከሰቱን ቢቢሲ ዘግቧል። በሌላ መረጃ ከአውሮፓ ህብረት የወጡ መረጃዎች እንደሚጠቁሙት የህብረቱ አባል ሀገራት በመከላከያ በጀት መጨመር በስደተኞች ጉዳይ ላይ ሰፊ ክርክር እያደረጉ ይገኛሉ። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በጋዛ ስላለው ሰብአዊ ቀውስና በዩክሬን ስላለው ወቅታዊ ሁኔታ ዛሬ ልዩ ስብሰባ እንደሚያካሄድ ሲኤንኤን አስታውቋል። ይህ በእንዲህ እንዳለ ባለፈው 3 ግዙፍ የድፍድፍ ነዳጅ ጫኝ መርከቦች ከኢራን ጥቃት ራሳቸውን ለመከላከል ሲሉ የመከታተያ መሳሪያዎችን በማጥፋት የሆርሙዝ ወሽመጥን ማቋረጣቸውን ሮይተርስ ዘግቧል። ሮይተርስ የመርከቦችን እንቅስቃሴ ከሚከታተሉ ኬፕለር እና ኤልኤስጂ ያገኘው መረጃን ጠቅሶ እንደዘገበው 2 ግዙፍ መርከቦች ወሽመጡን ያቋረጡት ትናንት እሁድ ሲሆን አንደኛው ግን ከ5 ቀን በፊት ማቋረጡን አስታውቋል። አጊዮስ፣ ፋኖዊሬስ እና ኪያራ ኤም የተሰኙት መርከቦች እያንዳንዳቸው 2 ሚሊዮን በርሜል ነዳጅ መጫናቸው ተረጋግጧል። አጊየስ ፋኖዊሬስ ወደ ቪየትናም እያመራ ሲሆን 2 ጊዜ ወሽመጡን ለማቋረጥ ያደረገው ሙከራ ሳይሳካ ቀርቶ ነበር። ኪያራኤም በሻንጋይ የሚገኝ ኩባንያ የሚተዳደረው ይህ መርከብ የጫነው ነዳጅ ወዴት እንደሚጓጓዝ እስካሁን አልታወቀም። ይህ በእንዲህ እንዳለ አቡዳቢ ብሔራዊ ነዳጅ ኩባንያ 2 ሚሊዮን በርሜል ነዳጅ የጫነ ሌላ መርከብ ግንቦት 6 ቀን 2026 ዓ.ም የመከታተያ መሳሪያውን በማጥፋት ወሽመጡን ማቋረጡ በዘገባው ተመላክቷል። መርከቦቹን የሚያስተዳድሩ ኩባንያዎች ስለ ጉዞና ስለ ጭነት የቀረበላቸውን ጥያቄ ለመመለስ ፍቃደኛ አልሆኑም። በሌላ መረጃ አሜሪካና ኢራን ከ2 ወር በፊት የገቡበትን ጦርነት ተከትሎ የሆርሙዝ ወሽመጥ በመዘጋት በዓለም አቀፍ ደረጃ የነዳጅ ጋዝ፣ የፔትሮል፣ የፕላስቲክና የምግብ ዋጋ ከፍተኛ ሁኔታ ኑሯል። ይህም መርከቦች ጥቃትን በመፍራት በከፍተኛ ጥንቃቄና ሚስጥራዊነት እንዲጓጓዙ አስገድዷቸዋል። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።